ሌሎች ገድላትም ሌሎች ድርሳናትም ለክርስቶስ ቅዱሳን የከፈሉትን መስዋዕትነት ለአንበሳ መጣላቸውን በጾም በጸሎት መትጋታቸውን ሌሎቹ ከኛ በፊት የነበሩት አባቶች ስለ ቅዱሳን መጻሕፍት ቀኖና ምን አሉ ለሚለው መልስ የላቸውም። በየዕለት ኑሯችን በቤታችን ባልና ሚስት ቤተሰብ አንድ ላይ ሲኖር አንዳንድ ጊዜ ያልታሰበ ያልተጠበቀ ነገር ያጋጥማል። ዲያብሎስን ስሙን ጠርተው አራዊትን የሚያዙ ሰዎች ስሙን ጠርተው አራዊትን ያዘዙትን እንደ አቡነ አረጋዊ ያሉትን ሲሳደቡ ትንሽ ፍርሃት አይሰማቸው። ስለዚህ እስኪ ከገድላት ከድርሳናት ውስጥ የእግዚአብሔር መንፈስ የሌለበት ለተግሳጽ ለትምህርት ልብን ለማቅናት የማይሆን መጽሐፍ የት አለ? ይረግጡ መርዝም ቢጠጡ ምን አይሆናቸው አይጎዳቸውም ተብሎ እነኚህ ገድላት ድርሳናት ምንጫቸው መሰረታቸው ምንድነው ነው ያሉት? መጽሐፍ ቅዱስ ብቻ የሚል ትምህርት መጽሐፍ ቅዱስ ብቻ ውስጥ ራሱ የለም። ስለዚህ ገድላቱ ድርሳናቱ የሚናገሩት ቅዱሳኑ ክርስቶስን ተከትለው ሰይጣንን ድል እንዳደረጉ ስጋቸውን እንዳሸነፉ ምንጫቸው መጽሐፍ ቅዱስ ካልሆነ መሰረታቸው መጽሐፍ ቅዱስ ካልሆነ ቤተክርስቲያንም አትቀበለው። 66 የሚለውን ቁጥር ማን አባት አስተማረ? በቀጥታ ወደ ጥያቄዎቹ ነው የሚሄደው። የመጀመሪያው ጥያቄ የሚለው ውድ ኦርቶዶክሳውያን እንደምን ሰነበታችሁ? ይህንን ጥያቄ የማቀርበው ለሌሎችም መማሪያ ይሆናል ብዬ ስላሰብኩ ነው። ከባለቤቴ ጋር በጣም ተዋደን ተከባብረን አብረን በፍቅር እንኖር ነበር። ከ2 ዓመት በፊት ግን ባለቤቴ አንዳንድ ቤት ውስጥ የሚያደርጋቸው ነገሮች ከወትሮ ተለዩብኝ። ለምሳሌ ድሮ ሲጸልይ ነጠላ ጣፍቶ የጸሎት መጽሐፍ ይዞ ይጸልይ ነበር። በኋላ ግን የጸሎት መጽሐፉን ትቶ ተንበርክኮ ተደፍቶ መጸለይ ጀመረ። በተጨማሪ ድሮ በዓላት ሲሆኑ የቅዱሳንን ገድላትና ድርሳናት በየዕለታቸው ያነብ ነበር። አሁን ግን መጽሐፍ ቅዱስን ብቻ ያነባል። እኔ እስከዚህ ድረስ ምንም አልገባኝም። እንደውም አንድ ቀን አንቺ በራስሽ መጸለይ አትችይም እንዴ? ሁልጊዜ የጸሎት መጽሐፍ መዘርጋት አለበት እንዴ አለኝ። እኔም በደንብ ስላልገባኝ ስቄ ያሳለፍኩት። ቀጥሎ ደግሞ ብዙ ጥቅሶች እያወጣ መጽሐፍ ቅዱስን ብቻ ነው እንድናነብ የታዘዝነው እንጂ ገድላት ድርሳናትን አይደለም አለኝ። ከዚህ በኋላ እኔም ነቃው። ብዙ ነገር ተነጋገርን። መጨረሻ ልንስማማ ስላልቻልን ተለያየን። አሁን የኔ ጥያቄ በመጽሐፍ ቅዱስ የታዘዘው መጽሐፍ ቅዱስን ብቻ ከሆነ የምናነበው ከቤተ ክርስቲያን በቤተ ክርስቲያን ያለው ትውፊት፣ ቀኖና፣ ገር፣ ድርሳን ወዘተ እያልን የምንጠቀማቸውን ወይም ደግሞ ለምን እንጠቀማለን የሚል ነው ጥያቄያችን። እንግዲህ ያው ሁላችሁም እንደምታውቁት በየዕለት ኑሯችን በቤታችን ባልና ሚስት ቤተሰብ አንድ ላይ ሲኖር አንዳንድ ጊዜ ያልታሰበ ያልተጠበቀ ነገር ያጋጥማል። ከቤት ውስጥ ወይ እናት ወይ አባት ወይ ልጆች ያልተለመደ ነገር ይዘው ይመጣሉ እና በዛ ሰዓት ጠያቂያችን እንዳሉት ባለቤታቸው በጣም ቤተክርስቲያን ይከታተሉ የነበሩ እንግዲህ ገድላት ድርሳናት በየወሩ የሚጸልዩ ነጠላ ጣፍተው ቆመው በስዕል ፊት የሚጸልዩ ነበሩ። በኋላ ግን ያ ተቀይሮ ተንበርክከው ተደፍተው መጸለይ ጀመሩ። ያ ብቻ አይደለም መጽሐፍ ቅዱስ ብቻ እንጂ ገድላት ድርሳናት አያስፈልግም የሚል ነገር አመጡ። ሚስትም ጠንካራ ናቸው፣ አቋማቸውን አጸኑ። መስማማት ስላልቻሉ በሃይማኖት ጉዳይ ነውና ተለያይተናል ያሉት እና ጥያቄያቸው በገድላት ድርሳናት የማያስፈልጉ ከሆነ ትውፊት ቀኖና የማያስፈልግ ከሆነ በመጽሐፍ ቅዱስ መመራት ወይም መጽሐፍ ቅዱስ ብቻ ከሆነ እኛ በቤተ ክርስቲያን የምንጠቀመው ከየት አምጥተን ነው? ወይም ለምን እንጸልያለን? ለምን ገድላት ድርሳናትን እንመለከታለን የሚል ነው። ክቡር አባታችን ከአንተ ቤተክርስቲያን በየማዕረጋችሁ ይሁን መምህራችን የክርስቶስ ቤተሰቦች የድንግል ማርያም ወዳጆች በአምላካችን በልዑል እግዚአብሔር ስም እንደምንቆያችሁ
እግዚአብሔር ለዚህ ስላደረሰን ስሙ የተመሰገነ ይሁን። ቤተክርስቲያናችን ከምትጠቀማቸው የጸሎት መጽሐፍት መካከል አንዱ ገድላትና ድርሳናት ናቸው። ገድል ማለት ውጊያ፣ ሰልፍ፣ ትግል፣ ድልና አክሊል እስኪያገኙ ድረስ የሚጋደሉት ተጋድሎ ማለት ነው የቃሉ ትርጉም። መጽሐፍ ቅዱስ ውስጥ ይሄንን የሚገልጹ አሉ። ስማቸው ገድል፣ ድርሳን ተብሎ አይጠቀሱ እንጂ አሉ። ለምሳሌ መጽሐፈ አስቴር እና መርዶኪዎስ እንዲሁም እስራኤላውያን በሃማ ምክንያት ከመጣባቸው ጥፋት ለመዳን ያደረጉትን ተጋድሎ የሚናገር ነው። መጽሐፈ ሩት በመጣባቸው ረሃብ ምክንያት ወደ ሞዓብ ምድር ሂደው ለመኖር ያደረጉትን ተጋድሎ የሚናገር ነው። መጽሐፈ ዮዲትም ሆሎፎርኒስ የተባለውን ክፉ ንጉሥ እግዚአብሔርን ተገዳድሮ ሕዝቡን ለማጥፋት በመምጣቱ ያንን ለመከላከል ያደረጉትን ተጋድሎ የሚያሳይ መጽሐፍ ነው። ግን ተሰባስበው አንድ ላይ መጽሐፍ ቅዱስ ስለተባለ ስለዚህ መጽሐፍ ቅዱስ ውስጥ አለ ወይ ገድልና ድርሳን ለሚሉ አዎ፣ እነዚህ መጽሐፍቶች ምስክሮች ናቸው። እንግዲህ ገድላትና ድርሳናት ምንጫቸው መጽሐፍ ቅዱስ ነው። ማዕከላቸው መጽሐፍ ቅዱስ ነው። መድረሻቸው መጽሐፍ ቅዱስ ነው። የሚመዘኑትም በመጽሐፍ ቅዱስ ሚዛንነት ነው። መጽሐፍ ቅዱስ ላይ ተመዝነው ቀለው ወድቀው የተገኙ አገልግሎት ላይ አይውሉም። የመጽሐፍ ቅዱስን ትምህርት እና ተጨማሪ መሰረታዊ ነገሮች የሚያሟሉ ደግሞ ለአገልግሎት እንጠቀምባቸዋለን። ለምሳሌ በቀን ብንጠቅስ ዛሬ ስንት ነው? 14 ትላንትና 13 የመላእክት መካከል አንዱ የሆነው የቅዱስ ሩፋኤል በመሆኑ የመላእክት ድርሳን ይባላል። በእርግጥ ድርሳን ዘዮሐንስ አፈወርቅ፣ ድርሳን ዘቅዱስ ቄርሎስ የሚሉም ይገኛሉ። ዛሬ 14 ስለሆነ የጻድቁ አባታችን አቡነ አረጋዊ ዓመታዊ ክብረ በዓል ነውና የእሳቸውን ታሪክ፣ ተአምራት፣ መልክ የያዘ መጽሐፍ ደግሞ ምን ይባላል? ገድለ አቡነ አረጋዊ ይባላል። ነገ ደግሞ 15 ስለሆነ የሰማዕቱ የቅዱስ ቂርቆስ ነውና ገድለ ቅዱስ ቂርቆስ ይባላል። የዛሬውን ብናነሳው ለምሳሌ ዓመታዊ ወራዊ በዓላት እንዳሉ የቆዩና ከዓመታዊ ብናነሳ ዓመታዊ በዓል የጻድቁ አባታችን አቡነ አረጋዊ በመሆኑ ገድለ አቡነ አረጋዊ ያ መጽሐፍ በውስጡ መግቢያ አለው፣ ተአምራት አለው፣ መልክ አለው፣ ታሪክ አለው፣ ትምህርት ሃይማኖት፣ የምግባርና የጸሎት ነገሮችን በውስጡ ይዞ እናገኛለን። መጽሐፉ በቅርበት ያላችሁ ሰዎች ታውቁታላችሁ። ቤታችሁ ያላነበባችሁ ሰዎች ስትሄዱ አንብቡት። የሌላችሁ ደግሞ ወስዳችሁ ብታነቡት ውስጡ ምን አለው ከተባለ መግቢያ ይኖረዋል፣ ጸሐፊው አለ። ከዚያ በኋላ ከመግቢያው ቀጥሎ ደግሞ ታሪኩን ይዘረዝራል። ምን ብሎ የዛሬ 1500 ዓመት ወይም በ5ኛ መቶ ክፍለ ዘመን 4ኛውና እስከ 5ኛው መካከል ነው በታናሿ እስያና አውሮፓ ውስጥ የመጡ 9 ቅዱሳን አሉ ወደ ኢትዮጵያ። እነዛ ከ9ኙ ቅዱሳን መካከል አንዱ የቀድሞ ስሙ አባ ሚካኤል በኋላ ደግሞ አቡነ አረጋዊ የሚባለው መናኝ ሰው ወደ ገዳም ሂዶ አባ ጳቁሚስን አመንኩሰኝ ብሎ ምንኩስና ከባድ ነው፣ እንዲሁ የምትገባበት አይደለም፣ ፈተና አለው። እሱም ፈተና ደግሞ ተቋቁመህ ማለፍ መታየት አለበት ብሎት ፈቃደኛ ከሆነ በኋላ ያንን ምንኩስና ተቀብሎ የመጣበትን ፈተና እየተወጣ ሲጓዝ ሳለ ሌሎች የሱ ወንድሞች ደግሞ 8ቱ መጡና ከሱ ጋር አብረው ሲተጉ ሲጸልዩ ሲበረቱ ኢትዮጵያ የምትባል ሀገር እንዳለች እግዚአብሔር በመልአኩ አማካኝነት ገልጾለት ከሌሎቹ ቅዱሳን ጋር ወደ ኢትዮጵያ ከመጣ በኋላ ተዘዋውሮ ተመልክቶ መጨረሻ ላይ ደብረ ዳሞ የሚባል ትልቅ ተራራ ስር ሆኖ ሲጸልይ እግዚአብሔርን ሲለምን ወደ ተራራ እንዴት ወጣለሁ ሲል እግዚአብሔር መልአኩን ልኮ አይዞህ አትቸኩል ጠብቅ እግዚአብሔርን ብሎት እርሱም 2 ሱባኤ 14 ቀን ጠብቆ ከዚያ በኋላ እግዚአብሔር 60 ክንድ የሚረዝም ዘንዶ ላከለት ይላል። መልአኩም እሱን እንዳያስደነግጠው እንዳያስፈራው ጠበቀው። በኋላ ላይ
ጭራውን ዘርግቶለት በዛ ላይ ወደዛ ወስዶት እዛ ጾሞ ጸልዮ ተግቶ በስሩ እሱን የሚመለከቱ የሚጸልዩ የሚተጉ መነኮሳት እንዳፈራና በዛሬው ዕለት ጥቅምት 14 እንደተሰወረ በሰውነቱም አካላት ለእጆቹ፣ ለእግሮቹ፣ ለዓይኖቹ አንደበቱን ላመሰገነበት ጆሮውን ቃለ እግዚአብሔር ላደመጠበት ምስጋና እንዳቀረበ መልኩ ይነግረናል። ለክርስቶስ እንደተጋደለ ስጋውን እንዳሸነፈ የመጣበትን ፈተና እንደተቋቋመ በስጋ የመጣበትን ፈተና ክፉዎች ነገስታት፣ ሰይጣን ያደረባቸው ሰዎች ለክርስቶስ እንዳይገዛ እንዴት እንቅፋት የሆኑ እንደመጡና እርሱ ግን በክርስቶስ ኃይል ድል እንዳደረገ የሚናገር ነው። ይሄ ነው እንግዲህ ገድል ብለን የምንጠራው። መጽሐፍ ቅዱስ ውስጥ የምናገኘው ይሄንን ነው። ለስሙ የተጋደሉለት። በእርግጥ አንዳንድ ሰዎች ምን ይሰራል ይሄ ይላል። ቅዱስ ጳውሎስ ተናግሮ ሌሎችም መጽሐፍቶች እንጋደል ዘንድ ያስፈልገናል ወደ መንግስት ለመግባት ወደ እግዚአብሔር መንግስት ለመግባት። ስለዚህ ዛሬ 14ን ምሳሌ አድርገን አነሳን እንጂ ሌሎች ገድላትም ሌሎች ድርሳናትም ለክርስቶስ ቅዱሳን የከፈሉትን መስዋዕትነት ለአንበሳ መጣላቸውን በጾም በጸሎት መትጋታቸውን በስሙ በወንጌል ላይ እንደውም ተጽፏል። በስሜ የሚያምኑ እንደዚህ ያደርጋሉ ካለ በኋላ እባብም ይረግጡ መርዝም ቢጠጡ ምን አይሆናቸውም አይጎዳቸውም ተብሎ በማርቆስ ወንጌል ምዕራፍ 16 ላይ ተጽፏል። ስለዚህ እባቡ ዘንድሮ አልጎዳውም አቡነ አረጋዊ ከማን ጋር ስለሆነ ከክርስቶስ ጋር ስለሆነ ስሙን ስለጠራ። ስለዚህ ይህን የሚንቁ ሰዎች ስሙን ጠርተው ዲያብሎስን ስሙን ጠርተው አራዊትን የሚያዙ ሰዎች ስሙን ጠርተው አራዊትን ያዘዙትን እንደ አቡነ አረጋዊ ያሉትን ሲሳደቡ ግን ትንሽ ፍረት አይሰማቸው። ስለዚህ ገድላቱ ድርሳናቱ የሚናገሩት ቅዱሳኑ ክርስቶስን ተከትለው ሰይጣንን ድል እንዳደረጉ ስጋቸውን እንዳሸነፉ እንደጾሙ እንደጸለዩ የሚናገሩ ናቸው። ያንን ነው እንግዲህ በቤተ ክርስቲያን ጥቅም ላይ የምናውለው። ስለዚህ ጠያቂያችን ይህን ካልተረዱ መረዳት ተረድተውም ከሆነ መጽሐፉን በማንበብና ከሌሎች ጋር ያለውን መንፈሳዊም ሆነ ስጋዊ ግንኙነትን በእውቀት ማዳበር ያስፈልጋል ማለት ነው። ስለዚህ ገድላቱን ድርሳናቱን ቤታችን ያለን ሰዎች እንግዲህ ገብተን በቀናቸው በሌሎችም ጊዜ ከቀናቸው ውጭ ቢሆንም በማንበብ መንፈሳዊ እውቀታችንን እናሳድግ። ለካ እንደዚህ ነው ገድል ማለት ድርሳን ማለት የምንል ሰዎች ደግሞ መጽሐፍቶቹን ገዝተን ወስደን ከመጽሐፍ ቅዱስ ጋር የምንማረውን ታሪክ እያመሳከረን ብናየው ለጸሎት እንጠቀምበታለን፣ ለትምህርት እንጠቀምበታለን፣ ለታሪክ እንጠቀምበታለን ማለት ነው። እንደዛ እንድንሆን አምላካችን እግዚአብሔር ሁላችንን ይርዳል። ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማልን። እግዚአብሔር አምላካችን በጸጋ በበረከት በረድኤት ይጠብቅልን። እያስተዋላችሁ ነው? አሁን ይኸው ጥያቄውን በደንብ ተመልከቱ። ምንድነው ያሉት? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ እንድናነብ ብቻ እንጂ ገድላትን ድርሳናትን አይልም። አሁን መምህር ሲመልሱልን ደግሞ ምንድነው ያሉት? እነኚህ ገድላት ድርሳናት ምንጫቸው መሰረታቸው ምንድነው ነው ያሉት? እስኪ ንገሩ በደንብ። መጽሐፍ ቅዱስ ምንጫቸው መጽሐፍ ቅዱስ ካልሆነ መሰረታቸው መጽሐፍ ቅዱስ ካልሆነ ቤተ ክርስቲያንም አትቀበለው። ስለዚህ ይሄ ዋናው መነሻ ነጥብ ይሄ መሆኑን እንድንይዝ ነው። ከዚህ ላይ ደግሞ መጋቢ ሐዲስ ደግሞ ያክሉበታል። አሁን በጥሞና ለመምህራችን ቃለ ሕይወት ያሰማልን። በሚገባ ነግረውናል። መሰረታዊው ሐሳብ ቅድም እንዳሉት የመጀመሪያው በተለይ ኦርቶዶክሳውያን መረዳት ያለብን መሰረታዊ ቁም ነገር ምንድነው ከተባለ ገድላትና ድርሳናት በቤተ ክርስቲያን አዋልድ መጻሕፍት ይባላል። አዋልድ ማለት ልጆች ማለት ነው። ልጅ ካልነው አንድን ሰው ምን አለው ማለት ነው? አባት አለው፣ መገኛ አለው ማለት ነው። እነዚህን መጻሕፍት ልጆች ስንላቸው አባት ከሌላቸው ልጆች አይባልም። ስለዚህ አባታቸው ማን ነው ከተባለ መጽሐፍ ቅዱስ ነው። ልጅነታቸው ለመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ባይወለዱ ኖሮ ቤተክርስቲያንም አትቀበላቸውም ነበር። በዚያ ላይ ቅድም መምህራችንም እንዳነሱት የክርስትና ዋና ዓላማ የክርስቶስን መስቀል ተሸክሞ በምድር ላይ ከመከራው እየተሳተፉ መኖር ነው። ለዚያም ጌታ በወንጌል የሚወደኝ ቢኖር መስቀሌን ተሸክሞ ምን ይበል ይከተለኝ ያለ። ቅዱሳን ያደረጉት ይሄ ነው፣ የጻፍነው ይሄ ነው። መስቀሉን ተሸክመው መከተላቸው ከረሃቡ፣ ከጥሙ፣ ከስደቱ፣
ከመራቆቱ ከመበረዱ ከነዚህ ሁሉ መከራዎች መሳተፋቸው የተገለጸበት ነው። ቅድም እንደተነገረው በወንጌል አንድ ሕግ አዋቂ ወደ ጌታ ቀርቦ የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠይቆታል። በመጽሐፍ የተጻፉትን ትእዛዛት ፈጽም አለው። 10ቱን ትእዛዛት። ይሄኔ እነዚህንማ ከልጅነቴ ጀምሮ ፈጽም ያለው ሲለው እንግዲያውስ ፍጹም ልትሆን ከኔም ጋር ልትኖር ብትወድ ያለህን ሁሉ ሽጠህ ለድሆች መጽውተህ ምን በለኝ ተከተለኝ። የአቡነ አረጋዊ የሌሎቹን ቅዱሳን ሕይወት ማለት ይህ የወንጌል ክፍል ማለት ነው። ስለ እግዚአብሔር ብለው ሀገራቸውን ትተዋል፣ ሀብት ንብረታቸውን ትተዋል፣ ወገን ዘመዶቻቸውን ትተዋል። ይህን አድርገው ፍጹም ልትሆን ብትወድ ያለህን ሁሉ ትተህ እኔን ተከተለኝ የሚለውን የወንጌል ትእዛዝ የፈጸሙ ናቸው። ስለዚህ ይሄ የቅዱሳን ሕይወት እና ገድል መጽሐፍ ቅዱስ አይደለም ማለት ከመጀመሪያው መጽሐፍ ቅዱስ ምን እንደሆነ ሐሳቡ ካለመረዳት የተነሳ ይመጣል። በእርግጥ አብዛኛዎቹ ሳይገባቸው ቀርቶ አይደለም፣ ግን የያዙትን ሐሰት ትውልዱን እያደናገሩ መኖር ዋና የመተዳደሪያ ጉዳይ ስለሆነ ነው እንጂ እያንዳንዱን የቅዱሳን ገድል ተመልክተን ከመጽሐፍ ቅዱስ ጋር ማገናኘት እንችላለን። ሐሳቡ ከዚያ የተወሰደ ነው። እንዲኖር እንዲሰበክ ራሱ አምላካችን የፈቀደው ስለሆነ ከዚያ ውጭ በደንብ ማስተዋል ያለብን ኦርቶዶክሳውያን ምንድነው ከተባለ በግልጽ ፕሮቴስታንታዊ ተሐድሶ የሚባለው የእምነት ተቋም ከሚያስተምራቸው ትምህርቶች አንዱ መጽሐፍ ቅዱስ ብቻ የሚል ነው። ባስተምሯቸው ውስጥ ወደ 5 ምሰሶዎች ያስተምሮቻችን አንዶች ምሰሶዎች የሚሏቸው አሉ። ከነዚህ አንዱ መጽሐፍ ቅዱስ ብቻ የሚል አስተምሮ ነው። ግን የሚያስደንቀው መጽሐፍ ቅዱስ ብቻ የሚል አስተምሮ ይዘው መጽሐፍ ቅዱስ ውስጥ ግን መጽሐፍ ቅዱስን ብቻ ነው ማንበብ ያለባችሁ የሚል ቃል ግን የለም። አለ የለም? የለም። እዚያ ውስጥ ጨርሶ የሚጠቅሷቸውን ነገሮች በሙሉ መጽሐፍ ቅዱስ አይናገርም። ከዚያ ውጭ እነሱ አሁን ተቀበልነው ያሉት የመጽሐፍ ቁጥር የመጀመሪያው መጽሐፉን ቆጥረን ሰፍረን ራሱ የሰጠናቸው እኛ ነን። ፕሮቴስታንት የሚባል እምነት ከመታሰቡ አስቀድሞ ገና በሐዋርያት ዘመን ማለት ነው በመጀመሪያው 100 ክፍለ ዘመን ቀኖና መጻሕፍት ተሰርቶ የቀኖና መጻሕፍት ቁጥር 81 እንደሆነ ሐዋርያት በሲኖዶሳቸው ደንግገዋል። ያልተጻፉትን ጨምሮ በመንፈስ ቅዱስ ተገልጦላቸው ቆጥረው አስረክበውናል። በኋላም ከጉባኤ ኒቂያ በኋላ ከ325 ማለት ነው ሰለስቱ ምዕት 318 ሊቃውንት አርዮስን አውግዘው ፍትሐ ነገሥት የሚል መጽሐፍ ጽፈው 52 አንቀጽ ያለው ማለት ነው። ሁለተኛው አንቀጽ ስለ ቅዱሳት መጻሕፍት ቀኖና የሚጽፍ ነው ቁጥራቸውም ማለት ነው። እና ቆጥረው ሰፍረው የብሉይ ኪዳን 46 የአዲስ ኪዳን 35 ናቸው። ሲደመር ስንት ሆነ? 81 መጻሕፍት ቤተክርስቲያን የምትቀበል ብለው አባቶቻችን የደነገጉ ገና ፕሮቴስታንቲዝም ሊታሰብ ስንት ዘመናት ሲቀሩት ገና የመጽሐፍ ቁጥሩ ተሰርቶ አልቅቷል። 10 መጻሕፍት የሚባሉት ማለት። ስለዚህ ከዚያ በኋላ መጽሐፍ ቆጥራ የሰጠችውን ቤተክርስቲያን እንደገና በዚያ ላይ በየትኛውም የቅዱሳን ታሪክ ውስጥ መቼም ክርስትና ዝም ብለን መሬት ላይ ቆፍረን ያመጣ ነው አይደለም። አሁን የምትሉትን አስተምሮ የት አገኛችሁት? 66 የሚለውን ቁጥር ማን አባት አስተማረ? ሐዋርያት አስተማሩ፣ ሰለስቱ ምዕት አስተማሩ። ሌሎቹ ከኛ በፊት የነበሩት አባቶች ስለ ቅዱሳት መጻሕፍት ቀኖና ምን አሉ ለሚለው መልስ የላቸውም። እኛ ግን መልስ አለ። የቀደሙት አባቶቻችን ያስረከቡን ይሄንን ነው። ክርስትና የቅብብሎሽ እምነት ነው። እኛ አልፈጠርነው። እግዚአብሔር ገለጠው፣ ለወዳጆቹ ሰጠው። ሐዋርያው እንዳለው ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ ጻፍኩላችሁ ይላል። ለቅዱሳን ስንት ጊዜ እግዚአብሔር የሰጠው ነው። ቅዱሳን የተቀበሉት ነው። እኛም የተቀበልነው ነው። ከነሱ ልንጨምር ልንቀንስ አንችልም። በሃይማኖት ላይ የሚጨምር ደፋር፣ የሚቀንስ ሌባ ይባላል። እኛ ግን የጨመርነው የቀነስነው የለም። ስለዚህ እንዲህ የሚል አስተምሮ መጽሐፍ ቅዱስ ውስጥ ራሱ የለም። መጽሐፍ ቅዱስ ብቻ የሚል ትምህርት መጽሐፍ ቅዱስ ብቻ ውስጥ ራሱ የለም። የተወሰኑ አንዳንድ ማሳያዎችን እናንሳ። ሚል ስለሌለ መጽሐፍ ቅዱስን ብቻ አንብቡ ጸልዩ የሚል መጽሐፍ ቅዱስ ውስጥ ራሱ የለም። ከየት ይገኛል ብለን ብንጠይቅ መልስ አያመጡ።
መጽሐፍ ግን እንዲህ ይላል በዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ ጌታ ኢየሱስ የሰራቸው ሌሎች ብዙ ስራዎች አሉ፣ ሁሉ እያንዳንዱ ቢጻፍ ግን የተጻፉትን ዓለም እንኳን ባልበቃቸው ነበር ይላል። ጌታ ያደረገው ብዙ ተአምር አለ፣ ግን በመጽሐፍ ቅዱስ አልተጻፈም። ሁሉ ቢጻፍ ዓለም ምን ስለማይበቅ ለሃይማኖት ያህል በስሙ ሕይወት ይሆንልን ዘንድ አምነን ነው የተጻፈው እንጂ ሁሉ አልተጻፈም። ሌሎቹ በቀሪዎቹ መጻሕፍት ይጻፋሉ። እስከ መጨረሻው ድረስ ደግሞ የቅዱሳን ገድል ማለት በወንጌል የተጻፈውን ትእዛዝ ቅዱሳን በሕይወታቸው መግለጣቸው የሚያስረዳ መጽሐፍ ነው። ስለዚህ እስከ ዳግም ምጽአት ዓለም እስኪያልፍ ድረስ ይቀጥላል። ገና ገድል ይጻፋል፣ ገና ድርሳን ይጻፋል። ለምን ይቀጥላል? የእግዚአብሔር ሥራ። በነገራችን ላይ የቅዱሳን ገድል ይቆማል ወይም አይጻፍም ማለት እግዚአብሔር በየዘመናቱ ስራ መስራት ያቆማል ማለት ነው። ይሄ ደግሞ የሆነ ገና ተአምሩ ይቀጥላል፣ ገና ድንቅ ስራው ይቀጥላል፣ ኃያልነቱ ይገለጣል። ነቢዩ ዳዊት እንዳለው መንክር እግዚአብሔር በላይ ለቅዱሳን ይሁን፣ እግዚአብሔር በቅዱሳኑ ድንቅ ነው ይላል። ድንቅነቱ ታዲያ ባለፈው ዘመን ድንቅ ሆኖ ዘንድሮ ይቋረጣል? አይቋረጥም፣ ይቀጥላል። እስኪመጣ ድረስ ቅዱሳን ይነሳሉ በስሙ የሚያምን። ስለዚህ በእነሱ አድሮ የሰራውን ድንቅ ስራና ተአምር ገና እንጽፋለን። እሱ ብቻ አይደለም። ቅዱስ ጳውሎስ ለጢሞቴዎስ ደቀ መዝሙሩ ለቅዱስ ጢሞቴዎስ ሲመክረው እንዲህ ይላል፣ ከሕፃንነትም ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ጥቅም ይጠቅማል። በጽድቅም ላለው ጥበብ ይጠቅማል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ አሁን ተመልከቱ። ከልጅነት ጀምሮ መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቀሃል ነው የሚለው። እዚህ ውስጥ አሁን ስለ የትኛው መጽሐፍ ነው የተነገረው? ይናገራል። ጥበብ እናውቅ መዳን የሚገኝበትን ጥበብ የሚሰጡ 66ቱ ብቻ ናቸው አላለም ሐዋርያው። አልተናገረም። ያለው ምንድን ነው? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለጥበብ፣ ለምክር፣ ለተግሳጽ፣ ልብን ለማቅናት ለጥበብ ይጠቅማል የተባለ። ስለዚህ ከገድላት ከድርሳናት ውስጥ የእግዚአብሔር መንፈስ የሌለበት ለተግሳጽ፣ ለትምህርት፣ ልብን ለማቅናት የማይሆን መጽሐፍ የት አለ? ስለዚህ ይሄንን ሁሉ አጥርቶ መጓዝ እንደሚገባ እንረዳለን። በዚያ ላይ አባቶቻችን በመጽሐፍ ጽፈው ያስተማሩን አለ፣ ከመጽሐፍ ውጭ በቃላቸው ደግሞ ያስተማሩት ትምህርት አለ። ሁሉ አልተጻፈም እንዳልኩት ቅድም ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ አሁንም ወንድሞቻችን ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን ያስተማርናችሁንና የሰራንላችሁን ሥርዓት ያዙ ይላል። በምንና በምን? በቃላችንና በመልእክታችን። በመልእክት ጽፈው ያስተላለፉት ትምህርት አለ፣ በቃላቸው የተናገሩት አለ። ሁሉ አልተጻፈም። ስለዚህ የተጻፈው ብቻ ነው ከተባለ ከዚህ የመጽሐፍ ቅዱስ ቃል ጋር መጋጨት ሊኖርብን ነው ማለት ነው። እንደ ማጠቃለያ ያህል ኦርቶዶክሳውያን በተለይ እዚህ የምንኖር ቤተክርስቲያን ውስጥ የምንመላለስ መረዳት ያለብን ነገር ቢኖር ቤተክርስቲያን ከመጽሐፍ ቅዱስ ትቀድማለች። በሁሉም ነገር ምን ትላለች? ትቀድማለች። መጽሐፍ ቅዱስ ማለት ይህ ነው ብላ ቀኖና የሰራች። ለምሳሌ አሁን ወንድሞቻችን ሳይቀሩ የማቴዎስ ወንጌል፣ የማርቆስ ወንጌል እያሉ ይጠቅሳሉ። ይሄ የማቴዎስ ወንጌል መሆኑን ማን ነገረን? ይህ የማርቆስ ይህ የሉቃስ መሆኑ ማን ነገረን ከተባለ ቤተክርስቲያን ናት። ስለዚህ ቀኖና ሰርታ ይህ መጽሐፍ ቅዱስ ይህ አይደለም፣ በየዘመናቱ ተቀላቅለው የገቡ ነበሩ። እሱን ሁሉ ለይታ እውነተኛው መጽሐፍ ቅዱስ ይህ ነው ያለችው ቤተክርስቲያን ናት። ስለዚህ ቤተክርስቲያንን ትቶ መጽሐፍ ቅዱስን ብቻ እቀበላለሁ ማለት አባቱን አልፈልግም እናቱን አልፈልግም ልጁን እንደማለት ነው። መጽሐፍ ቅዱስ የተወለደው የተገኘው ከቤተ ክርስቲያን ስለሆነ ይህን መረዳት ይገባል። በመጨረሻ ቅድም እንዳሉት መምህራችን ራሱ መጽሐፍ ቅዱስ የተሰየመው እያንዳንዱ ብናየው ቅዱሳን ስላደረጉት ተጋድሎ በሌላው ስለተጻፈ አይደል። እዚሁ መጽሐፍ ቅዱስ ውስጥ እኮ ገድል አለ። ቅድም እንደተነገረው ኦሪት ዘፍጥረትን ብናየው የሥነ ፍጥረትን ታሪክ ነው የሚነገረው። የ22ቱን ፍጥረት እግዚአብሔር ፍጥረታትን መፍጠሩ። ቀጥሎ ዘጸአት ነው። እስራኤላውያን ከግብፅ ባርነት መውጣታቸውን የእነሱን ታሪክ ነው የሚተረከው።
ዘሌዋውያን የብሉይ ኪዳን ካህናት አገልግሎት ነው የሚናገረው። ዘውልቁ ደግሞ የእስራኤልን ቁጥር የሚናገር መጽሐፍ ነው። ዘዳግም በአራቱ የተጻፉትን ሕግጋት ተደግሞ የተጻፈበት መጽሐፍ ነው። ከዚያ የሩትን ብናይ የኢያሱን ብናይ እስራኤልን የጠላቶቻቸውን ርስት ለማውረስ ኢያሱ ያደረገውን ተጋድሎ ነው የሚናገረው። መጽሐፈ መሳፍንት የእስራኤል መሳፍንት ታሪክ ነው። ከዚያ ወደ ገድሉ እንግባ ካል መጽሐፈ ኢዮብን ከብሉይ ኪዳን ብትመለከቱ ኢዮብ በክርስቶስ በእግዚአብሔር ፍቅር ምክንያት የተቀበለውን መከራ ነው የሚገልጸው። ይሄ ገድል ነው አይደለም? መጽሐፈ ኢዮብ እኮ ማለት ገድለ ኢዮብ ማለት ነው። ስለዚህ ኢዮብን አንፈልግም ማለት ይቻላል። ወደ አዲስ ኪዳን ብንመጣ የሐዋርያት ሥራ የሚባለው መጽሐፍ ሐዋርያት የክርስቶስን ወንጌል ለዓለም ለማድረስ የተቀበሉትን መከራ በዝርዝር የሚናገር ገድለ ሐዋርያት መጽሐፍ ነው። ስለዚህ መጽሐፍ ቅዱስ ራሱ በቅዱሳን ተጋድሎ የተሞላ መጽሐፍ ስለሆነ መጽሐፍ ቅዱስ ብቻ የሚለው ትምህርት ከመጽሐፍ ቅዱስ የወጣ ስሁት ትምህርት እንደሆነ በዚህ መረዳት እንችላለን ለማለት ነው። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አምላካችን እግዚአብሔር በጸጋ በበረከት በረድኤት ይጠብቅልን። እንግዲህ አንድ ቃል ብቻ አጽንኦት ልስጥ። መምህር ካነሱ በቃል በጽሁፍ የተነገረውን ብቻ ሳይሆን በቃልም ያስተማርናችሁን። ስለዚህ ሐዋርያትም በዘመኑ እነሱም ያጻፏቸው እንዲሁም ደግሞ በሌሎች መጽሐፍት ደግሞ ተጽፎ የተገኙ ብዙ ነገሮች አሉ። አሁን አንድ ጥያቄ ልጠይቃችሁ። ጌታችን ኢየሱስ ክርስቶስ በዚህ ዓለም ላይ ሥጋ ለብሶ ስንት ዓመት ነው የኖረው? ስንት? 33 ዓመት። አሁን መጽሐፍ ቅዱስ ላይ እንግዲህ ጌታ በአንዴ ለምሳሌ 2 ዓመት ሆኖት ከዛ 9 ዓመት ከዛ 30 አይደለም አይደል የሆነው? ልክ እንደ ሰው ነው አይደል ያደገው? በበህቅ ልቅህ ነው አይደል የሚለው? ስለዚህ መጽሐፍ ቅዱስ ላይ በ3 ዓመቱ ምን አደረገ፣ በ5 ዓመቱ ምን እንዳደረገ፣ በ9 ዓመቱ የሚናገራለን። ዜና መዋዕል ይባላል። በየቀኑ ሲሰራ የተዋለው የሚዘገብበት። አሁን ነገስታቱ በየቀኑ የሰሩት እየተዘገበ ይቀመጣል። አሁን ጌታ 33 ዓመት የሰራው ስራ ሁሉ በዚህ መጽሐፍ ቅዱስ ውስጥ ተዘግቧል? ንገረን እስቲ። አዎ በጣም ጥቂት ነገሮች ናቸው። ለምሳሌ ስደቱን ያነሳሉ በሕፃንነቱ፣ ከዛ በኋላ አንዴ በ12 ዓመት ይልና ከዛ ደግሞ ጥምቀቱን 30 ዓመት ይላል። ብዙ ነገሮች ጌታ የሰራቸው ያልተዘገቡ እዚህ ውስጥ አሉ። ይሄንን በየት ነው የምናገኘው? ታምረ ኢየሱስ፣ በሌሎች አዋልድ መጽሐፍ ቅድም መምህር እንዳሉት ማለት ነው። በዚህ ውስጥ ነው የምናገኘው። ስለዚህ ወገኖቼ አሁን ሌሎች ሰዎች መጥተው እናንተ መጽሐፍ ቅዱስን ብቻ አይደለም ሌሎች መጽሐፍ ቅዱስ ያላዘዘውን ትጠቀማላችሁ፣ ገድላት፣ ድርሳናት ቢሏችሁ እንዲህ አይነት መልስ መስጠት አለባችሁ። መደናገጥ የለባችሁም። ቤተክርስቲያናችን አትሳሳትም። ማስረጃዎቹ ቅድም ሲያጣቅሱ አይታችኋል። ለዚህ ለሁለቱም መምህራን እግዚአብሔር አምላክ ቃለ ሕይወት ያሰማልን። እግዚአብሔር መንፈስ እንደሆነ ይታወቃል። ረቂቅ ነው። ዓይንን የፈጠረ አያይምን? ጆሮን የፈጠረ አይሰማምን? እግዚአብሔር መንፈስ ነው። መንፈስ ከሆነ ደግሞ አንቺ የምትወስደው ዕጣን አያሸትም። በእግዚአብሔር ሕልውና ላይ የተነሳ ጥያቄ። ጸሎቴን በፊት እንደ ዕጣን ተቀበልልኝ። በሕዝቡ መካከል ደዌያትን ያረቃል። በኢየሩሳሌም አደባባይ ያጠናችሁትን ዕጣን እግዚአብሔር በልቡ አስቦታል፣ ቆጥሮላችኋል እኮ። በምሩ በዕጣኑ ጭስ አማካኝነት አያችሁ። ዕጣን አንተ ነህ እንለዋለን። ክርስቶስን ራሱ መድኃኒታችን የፈወስከን ዕጣናችን አንተ ነህ እንለዋለን በዜማ አያችሁ። ዘካርያስ እኮ ቤተ መቅደስ ቆሞ እያጠነ ያለ ነው አይደል? የእግዚአብሔር መልአክ መጥቶ ያገለገለ። ዕጣን ማርያም ናት፣ ዕጣን ይእቲ ማርያም እንላለን አያችሁ። ስለዚህ በንባብ ብቻ አይደለም፣ በጸሎት ብቻ አይደለም፣ በዜማም እንላለን፣ በተግባርም እናየዋለን።